ቃል ነው አይደለ? ዓለምን ሁሉ በምን ፈጥሮታል ነው የምንለው? በቃል ዓለምን ምን ብሏል? ፈጥሯል። ስለዚህ ስለ ሕይወት ቃል ከመጀመሪያው የነበረውን በጆሮአችን የሰማነውን በዓይኖቻችን ያየነውን የተመለከትነውንም እጆቻችን የዳሰሱትንም እንነግራችኋለን አለ። ስለዚህ በምንም መንገድ በዓይን ያዩትን በጆሮ የሰሙትን የተመለከቱትን የዳሰሱትን እውነተኛ ስለሆነው ስለ እርሱ አሁን እንነግራችኋለን እያለ ነው ቅዱስ ዮሐንስ። ስለዚህ ስለ እውነተኛው ስለሆነው ስለ እርሱ ምን እንላለን? እንነግራችኋለን። እሺ ሕይወት ለእኛ ተገልጻለችና አየናት። ስለዚህ ይቺ ሕይወት በማን ተገለጠችልን? እስኪ ንገሩኝማ። ይቺ ሕይወት በማን ተገለጠች? ይቺ እውነተኛ ሕይወት ለእኛ ተገልጻለች አየናት አለ። ምን ሕይወት ምን የምትሆነች የምትታይ ሆነ። ለምን ምስክርም ሆንን። እሺ ለእናንተም ከአብ ዘንድ ያለችውን ለእኛ የተገለጠችውን የዘላለም ሕይወት እንነግራችኋለን። ስለዚህ ከአብ ዘንድ ያለችው የዘላለም ሕይወት የተባለችው በማን በኩል ተገለጠች? በጌታ በኢየሱስ ክርስቶስ በኩል ተገለጠች። ለምን? አብ ልብ ነው፣ ወልድ ደግሞ ምንድን ነው ብለናል? ቃል ነው። ስለዚህ በአብ ልብነት ያለችውን፣ በአብ መንግስት ያለችውን፣ በአብ እውቀት ያለችውን በማን ተረዳናት? በማን አወቅናለን? በጌታችን በኢየሱስ ክርስቶስ ቃልነት አወቅን፣ ተሰበከች እያልን ነው። ድል በድል እንኳን ደህና መጡ። ደህና ዋሉ። ድል በድል ደህና መሹ። እንደሚት ወይ ድምጽ ቀንሷል ስልካችሁ ወይ ያዩ አይደለም። እሺ ታቡን ከፍ አድርጉት። ድል በድል አቤት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? አንቱ ምን ሆኑ? አስደነገጥከኝ እኮ ታውቃለህ ምን እንደሆነ እንትን አልገባልኝ ብሎ መከራ እያየሁ ነው እኔ እኮ ስናወራም አልሰሙን ብለን እኮ ነው። እሺ አይ ጥሩ ጥሩ። እሺ ጥሩ እንኳን ሰላም መጡ። እንግዲህ ኦኬ ኔትወርክ ሊሆን ይችላል። ቆይ እስኪ አንድ ጊዜ ኔትወርክ ላስተካክል። እሺ ሁላችሁ መጽሐፍ ቅዱስ ክፈቱ። የቅዱስ ዮሐንስ መልእክት የመጀመሪያው ምዕራፍ ላይ የሕይወት ቃል ስለሆነው ስለ እግዚአብሔር ወልድ እየነገረን ያለው። ድል በድል አሁን ይሰማውታል? አሁን አሪፍ። እሺ ጥሩ መልካም። ስለመጡ ደስ ብሎኛል። ስለ ሕይወት ቃል ከመጀመሪያው የነበረውንና በጆሮአችን የሰማነውን ዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እንነግራቸዋለን ሲል ያረጋገጥነውን፣ እንደዚህ በነገራ የመጣ ሳይሆን የሰማነውን ያረጋገጥነውን ያየነውን የነካነውን የነበረውን በአብ ዘንድ የነበረቿን ሁሉ የሚያውቀው እርሱ መጀመሪያ አስቀድሞ የነበረውን ቃል ተብሎ የተጠራውን እርሱን እንነግራችኋለን እያለ ነው። ቁጥር 2 ላይ ስንመለከት ሕይወት ለእኛ ተገልጻላለችና አየናት፣ ምስክርም ሆንን። ለእናንተ ከአብ ዘንድ ያለችውን ለእኛ የተገለጠችውን የዘላለም ሕይወት እንነግራችኋለን አለ። ስለዚህ ከአብ ዘንድ የነበረችው የዘላለም ሕይወት የተባለችው ማናት ማለት ነው? በእግዚአብሔር ወልድ በቃልነት የተሰበከቿ ያቺ የምስራች የምንላት ወንጌል ናት በማለት ቅዱስ ዮሐንስ እንግዲህ ይናገራል ማለት ነው። ቁጥር 3 ላይ እናንተም ከኛ ጋር አንድ ትሆኑ ዘንድ ያየናትንና የሰማናትን እንነግራችኋለን። ከማን ጋር? ካመኑት ጋር አንድ እንሆን ዘንድ በልጁ በክርስቶስ በቃል ያመኑ ከአብ ዘንድ የተነገረውን በቃል በኩል የተረዱትን በመንፈስ ቅዱስ የጸናችሁን እውነተኛ የሆነችውን ዘላለማዊ ሕይወት የምትሰጠውን ይቺ ሕይወት ተብላ የተጠራችኋን እውነት ለእናንተ እንነግራችኋለን። ምን ትሆኑ ዘንድ? ከእኛ ጋር አንድ ትሆኑ ዘንድ። ከእግዚአብሔር ጋር አንድ የምንሆነው በአዲስ ኪዳን በምንድን ነው ብለናል? ከስር ጻፉልኝ። በአዲስ ኪዳን ከእግዚአብሔር ጋር አንድ አካል ሆነን የምንጠራባት ምንድነን ብለናል? አምኖ ዳሽ ጻፉልኝ። ስለዚህ
አንድነታችንን ከአብና ከልጁ ከኢየሱስ ክርስቶስ ጋር ነው፣ ደስታችሁን ፍጽምት ትሆን ዘንድ ይህን እንጽፍላችኋለን በማለት ቅዱስ ዮሐንስ ይናገራል ማለት ነው። ከቁጥር 1 ጀምሮ እስከ 4 ድረስ ያለውን እስኪ ድል በድል በደንብ አድርገው ያብራሩልን ጎበዞች። በጥምቀት ትክክል እንደምን ዋላችሁ ብያለሁ። ቀሲስዬ ይፍቱኝ፣ ባርኩኝ፣ ጥብቅ ይስጡኝ፣ ክነቶትን ይጠብቅልኝ። ከላይም ከታችም ያላችሁ ጌታ አመሻችሁ። ይፍታ መምህራችን፣ እግዚአብሔር ይፍታ ያክብርልኝ። አይ መምህር እንግዲህ እሺ፣ እንግዲህ ወንጌላዊው ቅዱስ ዮሐንስ እንግዲህ በክርስቶስን የተመለከቱ እንግዲህ ቅዱሳት መጻሕፍት አንድ ወንጌል 3 የራእይ የመልእክትና አንድ ራእይን እንዲሁም ታምረ ኢየሱስን ጽፏል ተብሎ ይታመናል። ይሄ እንግዲህ አንዱ ላይ ያለውን አዳም በመግቢያው ላይ በደንብ አብራርቶታል። እሱ ላይ ሳይሆን እኔ መጀመሪያ ላይ ያለውን ኃይል አንስቼ አንዳንድ ነገሮችን ለማየት ልሞክር። እንግዲህ ወንጌላዊው ቅዱስ ዮሐንስ በዚህ በመልእክቱ ምን ይላል? ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውንና ነው የሚሉት። ተመልከቱት። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራላችኋለን ይላል። ተመልከቱ። እንግዲህ አሁን ቅዱስ ዮሐንስ አሁን ስለ ክርስቶስ ወንጌል ሲሰብኩ፣ ሲገልጡ፣ ሲናገሩ፣ ሲመሰክሩ ዝም ብሎ እንዳልሆነ አስረጅ የሆነ ምክንያትን አቅርቦ እርግጠኛ ሆኖ ስለዚያ ነገር የሚናገርበት ነገር እንትኑን ያቀርባል፣ ሪዝኑን ያቀርባል፣ ምክንያቱን ያቀርባል። ለምንድን ነው አለ? ስለ ሕይወት ቃል አለ ከመጀመሪያ የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱት እናወራለን አለ። ያው ማለት እንግዲህ እጅ መዳሰስ ማለት ነው። እንደው በጣም በሚገርማችሁ ሁኔታ ታስታውሱ እንደሆነ ራሱ እዚህ በወንጌላዊው ቅዱስ ዮሐንስ በዚህ በመልእክቱ ራሱ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ ስትሄዱ እኛም አይተናል፣ አባት ልጁ የዓለም መድኃኒት ሊሆን እንደላከው እንመሰክራለን ይላል። ይህን ምስክርነት መጥምቀ መለኮት ቅዱስ ዮሐንስን መስክሮለታል። እዛ የዮሐንስ ወንጌል ላይ ሄደን ምዕራፍ 1 ቁጥር 29 ስንመለከት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መስክሮለታል። ምስክር እንደላከው እናምናለን በማለት ዮሐንስ ራሱ ምስክርነትን ይሰጣል። ያ ብቻ አይደለም። በጣም በሚገርማችሁ ሁኔታ የዳሰስነውን ሲል እንግዲህ ኢየሱስ ክርስቶስን በሕይወተ ሥጋ እያለ ማለት ከትንሣኤ ያት ካለን በኋላ ከ8 ቀን በኋላ ይገለጣል ደግሞ እና ቶማስን እና ቶማስ ያመንክ እንጂ ያላመንክ አትሁን፣ ተጠራጣሪ አትሁን ይልና እጅን አምጣ ብሎ በእጆቹና በጎኑ አስገብቶ እንዲያየው እንዲመሰክር ያደርገዋል። እና ቶማስም ካየ በኋላ ምን ይላል? ጣትን ወደዚህ አምጣ እጆችህን እያለው እጆቹን አመጣ፣ አገባው። ያመንኩን እንጂ ያላመንክ አትሁን ሲለው እሱ ምን አለ ይላል? ጌታዬ አምላኬ ሆይ ብሎ መሰከረለት። ስላየህ አምነሃል አለው። ሳያዩ የሚያምኑ ግን ብፁዓን ናቸው ብሎ ጌታ መድኃኒዓለም ኢየሱስ ክርስቶስ ያላዩት ሰምተው ደግሞ ምን የሚሉ የሚያምኑ እንዳለ ተናገረ። ለዚህ ነው አሁን ወንጌላዊው ቅዱስ ዮሐንስ በዚህ በአንደኛ መልእክቱ የሰማነውን ብሎ እኛ ሰምተን እንደምናምን እነሱም ሰምተው እንዳመኑ አስረጃ አድርጎ አቅርቦ ክርስቶስ ኢየሱስን ይሰብከዋል ማለት ነው። ሌላው የሐዋርያት ሥራ ምዕራፍ 4 ቁጥር 20 ላይ ሄዳችሁ ስትመለከቱ እንግዲህ ምዕራፍ 3 ላይ ያንን ከእናቱ ማዕፀን ሽባ የነበረውን ልጅ ከፈወሱት በኋላ ቅዱስ ጴጥሮስ እና ዮሐንስ ጸሐፍት ፈሪሳውያን በጣም ተበሳጩ ይላል። ይሄ ከእናቱ ማዕፀን ጀምሮ ሽባ የነበረ ሰው ደግሞ እነዚህ ደቀ መዛሙርቱ ደግሞ ፈወሱ የሚባል ነገር ሰሙና
ህዝቡ ሲታወክና እውነትም ኢየሱስ ክርስቶስ በደቀ መዛሙርቱ ኃይልን ያደርጋል ሚለውን ነገር ሲሰሙ ምቾት አልሰጣቸውም። ስለዚህ ያዟቸው ነው የሚል ወደ ወይን ያስገባቸው። ከዛ ምንድነው ያሏቸው? ከዚህ በኋላ በስሙ አንዳች ነገር ብታደርጉ በእናንተ ላይ እርምጃ እንወስዳለን ሲሏቸው ቅዱስ ጴጥሮስ ምንድነው ያለ? እኛስ ያየነውን የሰማነውን ከመናገር ዝም ማለት አንችልም በማለት ነው የመለሰው። ለዚህ ነው ወንጌላዊ ቅዱስ ዮሐንስ ዝም ማለት በራሱ ስተት ስለሆነ ነው የሰማነውን ነገር ለናንተ እንመሰክራለን እያለ የሚናገረው ማለት ነው። ከዛ ቁጥር 2 ላይ ሕይወት ተገለጠ አይተንማል እንመሰክራለን ከአብ ዘንድ የነበረውን ለኛ የተገለጠውን የዘላለም ሕይወት እናወራላችኋለን ይላል። በጣም በሚገርም ሁኔታ እዚሁ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ደን ስንመለከት ዮሐንስ አስረግጦ የዚህን መልእክት የመጨረሻውን መደምደሚያ ሲናገር ምንድነው የሚል? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። ልቦና እንደሰጠን እናውቃለን። ከዛስ ምን ይላል? እርሱም ይላል እውነተኛ በሆነው በእርሱ አለን ይልና እርሱም ልጁ ኢየሱስ ክርስቶስ ነው፣ እርሱም እውነተኛ አምላክና የዘላለም ሕይወት ነው በማለት ይመሰክራል። ይህን ሕይወት ደግሞ ራሱ ቅዱስ ጳውሎስም በዚህ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ዳችሁ ተመለከቱ። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ነው ብሎ ይህን ያየውን ሕይወትና ያየውንን መድኃኒት እንዲገልጦ ሲናገር እንመለከተዋለን። ወንጌላዊው ቅዱስ ዮሐንስም ለዚህ ነው ያለ እኛም አለ ሕይወት ተገልጧል አይተንማል እንመሰክራለን ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን በማለት የተናገረው ለዚህ ነው። ራሱ ባለቤቱ ጌታ መድኃኒዓለም ኢየሱስ ክርስቶስም የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ስትሄዱ ምን ይላል መሰላችሁ? እውነተኛ አምላክ ብቻ የሆንክ አንተ የላከውን ነው ብለው መሰከሩና ግን ደግሞ ምን አሉ? እናንተ ደግሞ አሉ እኛ ብቻ አይደለንም እያሉ ነው። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችን እንዲፈጸም ይህን እንጽፍላችኋለን በማለት ቅዱስ ዮሐንስ ይናገራል ማለት ነው። ተመልከቱ፣ እኛ አይተን አምነንበታል፣ ድነንበታል፣ በጸጋ ሞልተንበታል፣ ከድፈትና ከርኩሰት ነጽተንበታል። ማንን? ኢየሱስ ክርስቶስን ብሎ ተናገረና ግን እኛ ብቻ አይደለንም። ይህን አድርገን ከክርስቶስ መንግስት ጋር ነው፣ ከክርስቶስ ከእግዚአብሔር መንግስት ነው ህብረት ተካፋይ ምን ሆኖ ይህ ህብረት ደግሞ ለእኛ ብቻ አይደለም ለእናንተም ጭምር ነው ይልና ይመሰክራል። ራሱ ባለቤቱ መድኃኒዓለም ኢየሱስ ክርስቶስስ ምን አለ? ስለ ራሱ ነገር ሲናገር የመጣው ብቻውንና ሐዋርያትን ብቻ የተወሰኑ አካላትን ብቻ አድኖ ለመሄድ አይደለም፣ ወይም የተመረጡ የሆኑ አካላትን ብቻ ለማደን አይደለም። ዮሐንስ ወንጌል ምዕራፍ 17 ቁጥር 20 እስከ 21 ስትሄዱ እንደዚህ ይላል፣ ሁሉም አንድ የሆኑ ዘንድ አለ ከቃላችንም የተነሳ በእኔ ስለሚያምኑ ደግሞ ነው እንጂ እነዚህን ብቻ አለምንም አንተ ይሁን እነዚህን ብቻ ብሎ ደቀ መዛሙርትን ብቻ አይደለም ማለት ሌሎች ደግሞ ሰምተው ደግሞ ምን የሚሉብኝ የሚያምኑብኝ ወደ እኔ የሚመጡ አለ ስለነሱም ጭምል ነው አለ ምን የሚልና አንተ ግን ይላል እንደላከኝ ዓለም ያም ሚዩት አድርጌ ነው ይቅር በሉኝ። እንግዲህ ድል በድል የተቋረጡት እንደተለመደው ነው እስከሚገቡ ድረስ እንግዲህ እየተማርን ያለው ጥልቅ ትምህርት ስለሆነ በተለይ ከዛሬዎቹ መልእክቶች ይህንን መልእክት በደንብ አድርጋችሁ እንድታሰምሩበት አደራ ማለት ፈልጋለሁ። ይሄ የእግዚአብሔር ወልድን የቃልነትን መኖርና ፍጹም የተዋህዶ ሰውነትን የሚያስረዳ ነው። እንደሚታወቀው ቅድም እንዳለው ቅዱስ ዮሐንስ በንስር ይመሰላል ያለው ረቂቅ የሆነውን የእግዚአብሔርን መንግስት ገልጦ ያስተማረ ከመሆኑም አንጻር
እንዲሁም ደግሞ ወደፊት ዓለማችን የሚገጥማትን ራዕይ የተመለከተ ስለሆነ ወንጌሉ ላይም ስንሄድ የቃልን ማንነት ያስረዳል። መልእክቱ ላይም ስለ ቃል ይናገራል። እንዲሁም ደግሞ ራእዩ ላይም ስንሄድ ይህ ቃል የተባለው በግ ተብሎ የተጠራው የአዲስ ኪዳን መስዋዕት የሆነው ክርስቶስን ስለሱ በጣም ነው የሚያስረዳውና ከተለየ ማለት ከስከዛሬ ከሰማናቸው ቃላት እነዚህ ትንሽ ረቀቅ ያሉ ቃላት ስለሆኑ በደንብ አድርገን ልናስተውላቸው ይገባል። ድል በድል ሲመጡ አስገቧቸው አንድ ቁጥር ስለሚጽፉ። ስለዚህ ድል በድል እየተናገሩት ልክ እንዳለው እናንተ ከኛ ጋር አንድ ትሆኑ ዘንድ ያየናትን የሰማናትን እንነግራችኋለን አለ። ስለዚህ ዛሬ ሁላችንም አሁን ከክርስቶስ ጋር አንድ አካል ሆነናል፣ እሱም በጥምቀት አንድ ሆነናል ማለት ነው። ደስታችሁን ፍጽምት ትሆን ዘንድ ይህንን እንጽፍላችኋለን አለ። አሁን ከክርስቶስ ጋር አንድ በመሆናችን ደስታችን ጊዜያዊ ሳይሆን ዘላለማዊ የሆነ ደስታ እንዳለን ቅዱስ የሆነው ዮሐንስ ይነግረናል ማለት ነው። ስለዚህ ደስታችን ዘላለማዊ ነው እያለን ነው። ቁጥር 5 ጀምሮ ስንመለከት ከእርሱ የሰማናትን ይላል። ይህ እኛ የምንነግራችሁ የእኛ ቃል ሳይሆን ከእርሱ የሰማናትን ነው ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን ምን ብለናል? ቃል ብለናል። እሺ ሚስጥረ ሥላሴ ስንማር አስተውላችሁ ከነበረ በአብ ልብነት ያለችውን በወልድ ቃልነት ትነገር ዘንድ የእግዚአብሔርን መኖር በብሉይ የነበረውን የእግዚአብሔር አኗኗር ለመግለጥ ወልድ ምን ሆኗል ብለናል? ፍጹም ሰው ሆኗል። ስለዚህ ሚስጥረ ሥጋዌ ለስንሄድ አምላክ ለምን መለኮት ለምን ሰው መሆን አስፈለገው ስንል አንደኛ የእግዚአብሔርን መኖርና የእግዚአብሔርን አኗኗር የእግዚአብሔርን ዓላማ ለሰው ልጆች ሁሉ ለፍጥረት ሁሉ ምን ማለት መግለጥ ነው ብለናል። ከዛ በፊት በነበረው ሂደትስ ያናግራቸዋል እንጂ ወደ ምን ዓላማ እየተጓዙ እንደነበርና ምን እንደሚያገኙ በራእይና በትንቢት ይናገራሉ እንጂ ያን ያህል ግልጥ የሆነ ትምህርት አልነበረም። ይሄኛውስ ግን አዲስ ኪዳን ተሰርቶልናል ብለናል። ስለዚህ ቅዱስ ዮሐንስም የሚለው ከእርሱ የሰማናት ሲል አዲሲቷን ቃል ኪዳን ለሰው ልጆች የተሰጠቿን አዲሲቷን ቃል ኪዳን የሰማናትን በማለት ይናገራል። ለእናንተም የምንነግራችሁ መልእክት አለ። ከማን የሰማነው? ከክርስቶስ የሰማነውን ለእናንተ የምንነግራችሁ መልእክት ነው በማለት ቅዱስ ዮሐንስ ይናገራል ማለት ነው። እንደዚህ አለ። በደንብ ስታነቡ በተለይ መጽሐፍ ቅዱስ የምታጠኑ ሰዎች ካላችሁ የእግዚአብሔር ቃል ወይም ደግሞ ከሌላ የተሰሙ ቃላት ሲሆኑ ኮቴሽን ማርክስ ወይም ደግሞ ከላይ የንግግር ቃላት ይገባሉ። አንድ ርዕሰ ጉዳይ መጨረሱ የምናውቀው በአራት ነጥብ ሲዘጋው ነው። ስለዚህ እዚህ ጋር ቅዱስ ዮሐንስ ይናገርና መጽሐፍ ቅዱስ ይከፍታል። ይህ ቃል የእግዚአብሔር ቃል ስለሆነ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ጥቂትስ እንኳን የለም የምትል ይህች ናት አለና ተናገረ ማለት ነው። ስለዚህ በእግዚአብሔር ዘንድ ምን ጨለማም የለም፣ ጨለማ የሚባል የለም፣ ብርሃን ነው ያለው። ምንም ጨለማ የሚባል ነገር ከእግዚአብሔር ዘንድ የለም ነው እያልን ያለው። ስለዚህ ከእግዚአብሔር ጋር ሆነን ብርሃን ነው። ለዚህ እኮ ነው እናንተ የዓለም ምንድን ናችሁ አለ። እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ እያለ ብርሃንን የሚነግረን። አሃ ታዲያ የጨለማ አይደል እንዴ ስንል ይሄኛውን አይደለም፣ ዘለዓለማዊ የሆነ ብርሃንን የምናገኝበት መሆኑን ይነግረናል ማለት ነው። ስለዚህ እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ጥቂትስ እንኳን ቢሆን የለም የምትል ይህች ናት አለ። ከእርሱም ጋር አንድ አለን ብንላችሁ በጨለማን ብንመላለስ ሐሰትን እናገራለን። ስለዚህ ጨለማ የተባለችው አንደኛ የዲያብሎስ ሴራዎቹ ወይም ከኃጢአት ጋር መተባበር፣ መውደቅን፣ በበደል መያዝ፣ ንጽህናን ማጣት፣ እነዚህ ጨለማ ተብለው ወይም ደግሞ ለሰይጣን የተሰጠው የግዛቱ አካሄድ ይሆናል ማለት ነው። ስለዚህ ምን ብሎ ይናገራል? በጨለማ ብንመላለስ ሐሰትን እናገራለን አለ። ስለዚህ እኛ ከጨለማ አይደለም፣ የጨለማ ባለቤት ወይም ጨለማን የሚመስል የሐሰትም አባት ተብሎ የሚጠራው ዲያብሎስ ስለሆነ እኛ ከጨለማ ጋር ህብረት የለንም እያለ ነው። ከሰይጣን ጋር ህብረት የለንም፣ እውነትንና ቅንንም እንናገራለን አለ። እውነትም ቅንም ተብሎ የተጠራ ጌታ ኢየሱስ ክርስቶስ ነው፣ እግዚአብሔር አምላክ ነው። ስለዚህ እኛ ህብረታችን፣ እኛ አካልነታችን ከዘላለማዊ እውነት ከሆነ ቅንም ከሆነ ከእግዚአብሔር ጋር ነው በማለት ጨለማን የሰይጣን ብርሃንን ደግሞ የእግዚአብሔር አምላክ አድርጎ ይነግረናል ማለት ነው። ከዚ ወዲያ እርሱ ብርሃን እንደሆነ በብርሃን ብንመላለስ ግን እኛ እርስ በርሳችን አንድነት አለን። ስለዚህ ብርሃን ይወጣልን ዘንድ በልጁ በጌታ በኢየሱስ ክርስቶስ ማመንና መጠመቅ ብርሃን እንድንሆን ያደርገናል፣ በብርሃን እንድንመላለስ ያደርገናል። ምክንያቱስ ሞትን የምንገለው ወይም ጨለማውን የምንገለው በጥምቀት ስለሆነ ይህን ደግሞ ቅዱስ ጳውሎስ ነግሮናል ደጋግሞ። ስለዚህ በጥምቀት ሞትን ገለን ጨለማ የሆነ ህይወትን ተላቀን ከዲያብሎስ እስራት ነፃ ወጥተን ከእግዚአብሔር ጋር ዘላለማዊ ትንሣኤ እንዲኖረን ሰው ልጅ መጠመቅ አለበት። ስለዚህ እውነትን ቅንንም እናደርጋለን፣ እሱ ብርሃን እንደሆነ ብርሃን ብንመላለስ ግን እኛ እርስ በርሳችን አንድ አለን፣ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል አለ።
ማን? የጌታችን የኢየሱስ ክርስቶስ ደም ምን? ከኃጢአት ሁሉ ምን ይለናል? ያነጻናል። ምክንያቱስ የአዲስ ኪዳን የኃጢአት ማስተሰሪያ ለኃጢአት ይቅርታ የቀረበች ደም ንጹሕ የሆነችው የክርስቶስ ስለሆነ፣ ስለዚህ ያነጻናል። ኃጢአት የለብንም ብንል ግን ራሳችንን እናስታለን አለ። ኃጢአት የለብንም ካልን ራሳችንን ምን እንላለን? እናስታለን። የቀና ነገርም በእኛ ዘንድ የለም። ኃጢአት የለብኝም የሚል ሰው አለ። እኔ አንዴ ጸድቅ ያለው ምንም ኃጢአት የለብኝ፣ እንደዚህ አይነት ልምምድ መጥቶ ስለነበረ፣ ስለዚህ ኃጢአት የለብንም ብንል የቀና ነገርም በእኛ ዘንድ የለም። ኃጢአታችንን አምነን ብንናገር ግን ኃጢአታችን ይቅር ይለን ዘንድ የታመነ ነው አለ። ኃጢአታችንን አምነን ምን? ያመኑ ናቸው እኮ እነዚህ የሚሰበኩት፣ ያላመኑ አይደሉም። ነገር ግን ኃጢአታ የለብኝም አንበል። ኃጢአታችን አምነን ብንናዘዝ ምን ይቅር ይለን ዘንድ የታመነ ነው። ካልሆነስ ይፈረድብሃል፣ ይፈረዳል። ቸርም ነው። ለዚህ እኮ ነው ኃጢአት የምንናዘዘው፣ ቸር ስለሆነ ነው። ከበደላችንም ሁሉ ያነጻናል። ከበደል እንነጻለን። ለምን? አንዴ በፈሰሰችው በክርስቶስ ደም። ለዚህ ነው የኃጢአት ስርየት፣ ኃጢአትን ከተናዘዘ በኋላ አንድ ሰው በቀጥታ ወደ ቅዱስ ቁርባን የሚሄደው። ምክንያቱም የአዲስ ኪዳን የኃጢአት ማስተሰሪያች የጌታችን የኢየሱስ ክርስቶስ ደም ነው። አልበደልንም ብንል ግን እርሱ ሐሰተኛ እናደርገዋለን፣ ቃሉን በእኛ ዘንድ የለም ማለት። አልበደልንም ካለ እርሱ የተባለው እግዚአብሔር አምላክን ሐሰተኛ እናደርገዋለን። ስለዚህ ቃሉን በእኛ ዘንድ የለም ማለት ነው። ስለዚህ እኔ ንጹሕ ነኝ፣ እኔ ጸድቅ ያለው፣ እኔ ቅዱስ ነኝ፣ እኔ እንትን ነኝ የሚሉ ሰዎች ራሳቸውን መገምገም አለባቸው። ምዕራፍ 2 ላይ ቅዱስ ዮሐንስ ጠንከር አድርጎት ይመጣል። ምዕራፍ 2 ላይ በምዕራፍ 2 ቅዱስ ዮሐንስ ጠንከር አድርጎት ይመጣል። ይሄ መግቢያው ነው። የመግቢያውን ጀምሮ ሄዶታል። አሁን ወደ ጠንከር ወዳለ ይናገራል። ከበደል ስለመጠበቅ ነው። አሁን ኃጢአት አለብን እንናዘዝ ነው። ኃጢአት ሰርተን እኛ የለብንም የምንል ከሆነ የምንመጻደቅ ከሆነ ሞት አለ እያለን ነው። ማን? ጌታችን ኢየሱስ ክርስቶስ። በዚህ በምዕራፍ 2 ቁጥር 1 ላይ ስንመለከት እንደዚህ ይላል፣ ልጆቼ ሆይ እንዳትበድሉ ይህን እጽፍላችኋለሁ አለ። ስለዚህ ልጆች ተብሎ የተጠሩት በክርስቶስ ጥምቀት አካል የተባሉት ልጆቼ ብሎ ሲጠራቸው፣ ለእነዚህ ልጆቹ ግን በጸጋው ድነው የነበሩትን በክርስቶስ መስቀል ላይ በተፈጸመ ዋጋ ነፃ የወጡት ግን ምን ይላቸዋል? መልሶ ልጆቼ ይልና እንዳትበድሉ ይህን እጽፍላችኋለሁ አለ። ስለዚህ በደል እንዳይበድሉ ለምን ብለናል? ልክ ቅዱስ ዮሐንስ በተያዘበት ሰዓት ላይ አብዝተው ይበድሉ ስለነበረ እና የኃጢአት ልምምድ ወደ እነሱ መጥቶ ስለነበረ፣ አንድ እንደዚህ አይነት አሁን በዘመናችን እንደምንመለከቱ አይነት የኃጢአት ልምምዶችን በደንብ አድርገው ውስጣቸው ሰርጾ ስለነበረ ልጆች እንዳትበድሉ ይህን እጽፍላችኋለሁ፣ የሚበድልን ቢኖር ከአብ ዘንድ ጰራቅሊጦስ አለን አለ። ከአብ ዘንድ ምን አለን? ከአብ ዘንድ ማን አለ? ጰራቅሊጦስ የተባለው ማን ነው? እስኪ ጻፉልኝ። ማን ነው? ከአብ ዘንድ ጰራቅሊጦስ አለን አለ። ከአብ ዘንድ ኢየሱስ ልጁ ብቻ ሳይሆን ማን አለን አለ? ከአብ ዘንድ ጰራቅሊጦስ አለ። ማን ነው? ማን ነው ጰራቅሊጦስ? መንፈስ ቅዱስ። ኢየሱስ ክርስቶስ ኃጢአታችን ያስተሰርይልን ዘንድ ደግሞ ምንድን ነው አለ? ጻድቅ ነው። ጻድቅ ነው ይለምንልናል ማለት ነው። አሃ በልመናማ ምን የለም፣ ድህነት የለም። በልመና ምን የለም፣ ድህነት የለም። ለምኖ አያድንም። ዋጋ ከፍሎ ግን ምን ብሎናል? አድኖናል። ያቺ ምንድናት? ከአብ ዘንድ ያለችን የጌታ የኢየሱስ ክርስቶስ አንዴ የፈሰሰችዋ ደም ቅድም ጠቅሷታል። ስለዚህ ቀራንዮ ላይ ያቺ የፈሰሰችው ደም ለኃጢአት ስሬት ከበደላቸው ለሚመለሱ ሁሉ አምላኩ ይቅር በለን ለሚሉ ሁሉ ምን የምትል ኃጢአት ስሬትን የምታሰጥ ግን እሳ ያቺ ደም ብቻ ናት ያለችው። መንፈስ ቅዱስን ያገለለ ነገር ተናግሯል ቅዱስ ዮሐንስ? አልተናገረም። ምን አለ? ልጆቼ ሆይ እንዳትበድሉ ይህን እጽፍላችኋለሁ፣ የሚበድል ቢኖር ከአብ ዘንድ ምን አለን አለ? ጰራቅሊጦስ አለ። የሚበድል ካለ ከአብ ዘንድ ምን አለ? ጰራቅሊጦስ አለ። መንፈስ ቅዱስ ማለት ነው። እሺ ኢየሱስ ክርስቶስ ኃጢአታችን ያስተሰርይልን ዘንድ ደግሞ ምንድን ነው አለ? ጻድቅ ነው። በምን? በደሙ። ለምኖ አይደለም፣ በደሙ አንዴ በፈሰሰችው ደም እንጂ ይሄ ለማኝ አንደኛው ተለማኝ አንደኛው አስለማኝ የሚባል ታሪክ የለም፣ አልተናገረም። እዚህ ጋር እንቀጥል። ስለ እኛ ብቻ አይደለም ስለ ዓለም ሁሉ እንጂ በማለት ደግሞ ይናገራል። ምን ማለቱ ነው ስንል
ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ያፈሰሳት ያቺ ደም ስለኛ ብቻ ሳይሆን ስለኛ ሲል ስላመኑት ሲሆን ስለኛ ብቻ ሳይሆን ስለ ዓለም ሁሉ ነው ማለቱ። ከዓለም ውስጥ በጌታ በኢየሱስ ክርስቶስ ሳያምን ኖሮ ጌታ ኢየሱስ ክርስቶስን አምኖ ሲመጣ ያቺ ቀራንዮ የፈሰሰችው ደም ዛሬ ድረስ ምን ትላለች ነው? የኃጢአት ስርየት ታሰጣለች እያለ። መቼ የፈሰሰችው? ያኔ የፈሰሰችው ለዓለም ሁሉ ምን መዳንን፣ ላመኑም ላላመኑም ሁሉ ደም ፈሷል። ላመኑበት ግን መዳን፣ ያላመኑበትስ የሚድኑበትን ነገር እየተመለከቱ ይቀጥላሉ። ሰው ሁሉ አፍ አለው። ሰው ሁሉ ደግሞ ይራባል። ሰው ሁሉ ስለሚራብ በእጁ ሰርቶ የማይበላ ካለ በረሃቡ ይሞታል። ግን ደግሞ ልክ እንደሚበላው ሰው ግን አፍም እጅም አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በኦሪት የነበረችዋን የበግን የደም የማፍሰስ ስርዓትን ሙሉ ለሙሉ አቁሞት አንድ ጊዜ በፈሰሰው በጌታ በኢየሱስ ክርስቶስ ደም ዘላለማዊ ምሕረት በአብ ዘንድ እንድናገኝ፣ ከራሱ እንድናገኝ፣ ከመንፈስ ቅዱስ እንድናገኝ አንድ ጊዜ ሞተና ዘላለም የምንድንበትን ለዓለም የሆነ ምን አረገ? የኃጢአት ስርየት ደምን አፈሰሰ እያለን ነው። ታዲያ ስለ እኛ ብቻ አይደለም ስለ ዓለም ሁሉ እንጂ አለ። ስለ ዓለም ሁሉ እንጂ ትእዛዙን ብንጠብቅ በዚህ እንዳወቅነው እናውቃለን። ትእዛዙን ብንጠብቅ ምንድነው እግዚአብሔር አምላክ ያዘዘው? እኔ ሕግ ልሽር አልመጣሁም፣ አይ ተሽሯል ይላል። አታመንዝር የሚለውን ያያ መነዘር አለና እንደውም አጠነከረው። ስለዚህ ማመንዘር ኃጢአት አይደለም ስንላቸው አይ አንዴ ጸድቀናል፣ ምን ጽድቃችንን አያጎለውም ምናምን እንደዚህ የሚባል ትምህርት የለም። ይኸው ትእዛዙን ብንጠብቅ በዚህ እንዳለ አውቀነው እናውቃለን። አውቀዋለሁ የሚል ትእዛዙን የማይጠብቅ ሐሰተኛ ነው አለ። ሐሰተኛ ነው፣ የሚሳደብ የሚራገም፣ ደግነት የሌለው እግዚአብሔር አምላክ አብሉ፣ አጠጡ፣ አልብሱ፣ እንደ ስራችሁ ሁሉ ዋጋዬ ከኔ ጋር አለ፣ በጻድቅ ስም ያበላ የጻድቁን በረከት ያገኛል ምና እንዳለ ያስተማረውን ትምህርት ክዶ በጌታ አለው ማለት ሐሰት ነው። እኔ አይደለሁም ጴጥሮስ ነው ዮሐንስ ነው ያለው። ስለዚህ ቁጥር 3 ምዕራፍ 2 ቁጥር 3 ላይ ትእዛዙን ብንጠብቅ በዚህ እንዳወቅነው እናውቃለን። አውቀዋለሁ የሚል ትእዛዙን የማይጠብቅ ግን ሐሰተኛ ሰው ነው አለ። ግንዱ ላይ ቢኖርም ከሚቆረጡ ቅርንጫፎች አንዱ ነው። ስለዚህ ግንዱ ላይ ይኖራል፣ ፍሬ ካላፈራ ይቆረጣል። መኖሩ የሚታወቀው ፍሬ በማፍራት እንጂ ቅጠል በማንዠርገግ አይደለም። ፍሬ ፈለገባት፣ ፍሬ ማጣባት፣ ይቺ ዛፍ ትቆረጥና ወደ እሳት ትጣል አለ። ቅድም ስንጠይቃቸው እኔ ስለ ዛፉ ምን አገባኝ አለ። ይቆረጥ የሚለው ዛፉ ምሳሌ እየሰጠው ይክዱታል። ምክንያቱም ከዛፉ በኋላ የሚመጣውን ታሪክ ስለሚፈሩት። ስለዚህ ቅዱስ ዮሐንስ ትእዛዙን የማይጠብቅ ሐሰተኛ ነው፣ የእግዚአብሔር እውነት በእርሱ ዘንድ የለምና። ትእዛዝ ካልጠበቀ የእግዚአብሔር እውነት የሚባል የለውም። ሁሉ ሐሰተኛ ነው። እየተሳደበ ክፉ ቃል እየተናገረ የእግዚአብሔርን ሕግጋት እየሻረ በራሴ ጸድቅ ያለው እያለ ኃጢአት አሰራው አልሰራው ምንም የሚመጣ ለውጥ የለም እያለ ኢየሱስ ክርስቶስ አማላጅ እያለ እኔ ፈራጅ ነኝ እኔ ፈርዳለሁ እያለ እሱ አማላጅ የሚያደርገው ለማኝ የሚያደርገው ከአብ ያነሰ ሲያደርገው መለኮታዊ ባህሪውን ሲክደው መንፈስ ቅዱስን ሲያገል እንዴ እግዚአብሔር ካስተማረው ትምህርት ፍጹም ነፃ የሆነ ትምህርት ይዞ ይወድቃል። እነሱ ብቻ ሳይሆኑ ሌሎቹ ኢየሱስ ክርስቶስን ፍጹም ሰው እግዚአብሔር ያልሆነ የሚላላክ የሆነ ነቢይ ምናምን አድርገው የሚመለከቱ እነዚህ ሁሉ በቃሉ ይጠየቃሉ። ቢያምኑ ሊድኑበት የጌታ የኢየሱስ ክርስቶስ አንዴ ደም ፈሶልን፣ ባያምኑበት ሊፈረድባቸው። ለምን? ሰምተውታልና ባላመኑት ልክ ምን ሊሉ ሊቀጡበት ቀን ደርሷል። በዚህም በእርሱ እንዳለ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል አለ። ስለዚህ ምን ብሎ ተናግሮ ነበረ? ካስታወሳችሁት የዮሐንስ ወንጌል ላይ ይህ እውነተኛ ስጋዬ ነው፣ ይህ እውነተኛ ደሜ ነው፣ ይህን የበላ ይህን የጠጣ የዘላለም ሕይወት አለው፣ እርሱ በእኔ ይኖራል እኔም በእርሱ እኖራለሁ ብሏልና ይህን ቃል ሽሮ ከእግዚአብሔር ጋር ነኝ ብሎ ግንዱ ላይ ነኝ ያሉት ቢል ምን ትርጉም አለው? ሽሮት አላ አማናዊ ነው እውነት ነው እያለ ይሄን ያህል በላ የዘላለም ሕይወት የለውም እያለ ስጋውን ደሙን የበላ የዘላለም ሕይወት አለው የሚለው እንደዚህ የሚባል ነገር ያመነ ብቻ በቂ ነው የሚል ሰው የክርስቶስን ቃል ክዶ ከኔ ጋር ነው ቢል ትርጉም የለውም። ዮሐንስ ምን አለ? በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። እንደማን? እንደ ጌታ ኢየሱስ ክርስቶስ። ለምን?
በእርሱ እኖራለሁ የሚል እንደ ጌታ መሆን አለበት። ማን? ጌታ እንዲኖርበት። ካልሆነስ ፌል አድርጓል፣ ወድቋል እያለን ነው። ከዛ ወዲያ ስለ እውነት የሆነው ብርሃን ይገልጻል። እውነተኛ ብርሃን ጌታ ኢየሱስ ክርስቶስ ነው። ቁጥር 6 ላይ እንደዚህ ይላቸዋል። ቁጥር 7 ላይ ወንድሞች ሆይ አዲስ ትእዛዝ የምጽፍላችሁ አይደለም ማለት። ይህ አዲስ ትእዛዝ አይደለም የሰማነውን ነው ምንነግራችሁ ብሏልና ቀድሞ በእናንተ ዘንድ የነበረችውን ነባር ትእዛዝ ነው እንጂ አስቀድማ የነበረችውን ትእዛዝ እንጂ ይህ የምጽፍላችሁ አዲስ ትእዛዝ አይደለም። ይህ የሰማችሁት ቃል ነባር ትእዛዝ ነውና። እየሰማችሁት ያለው ቃል አዲስ ቃል አይደለም፣ የመጣው የነበረ ቃል ነው። እንደ አዲስ ተፈብርቆ ወይም እኛ ሲመቸን ያወጣ ነው ወይ ደግሞ ሲደላን ያወጣንላችሁ ጋር አይደለም፣ የነበረች ናት አሁን የምትሰሟት እያለን ነው። እሺ ዳግመኛም አዲስ ትእዛዝ ደግሞ እንጽፍላችኋለሁ፣ ይህም በእርሱ በእናንተም እውነተኛው ነው፣ ጨለማ አልፋለችና እውነተኛ ብርሃን ፈጽሞ ታይቷልና በማለት ኦሪት እንዳለፈችና አዲስ የሚባል የጌታ ብርሃን ወደኛ እንደመጣች ይነግረናል። በኦሪት የነበረ ያ ሁሉ ጭንቅ፣ ያ ሁሉ መከራ፣ ያ ሁሉ ስቃይ፣ ያ ሁሉ በግ መጎተት፣ ያ ሁሉ ፍየል መጎተት፣ ያ ሁሉ ዶሮ ይዞ መሄድ፣ ያ ሁሉ በደም የሚገኝ፣ ያ ሁሉ ወደ ቤተ መቅደሱ ለምጽ ላይ መውጣት፣ መከራ ማየት፣ ከሞቱ በኋላ ወደ ሲኦል መውረድ፣ መያዝ፣ እነዚህ ሁሉ ጨለማ የምንለው ምን ብሏል? አልፏል። ስለዚህ ምን መጥቷል? እውነተኛ ብርሃን ማን? ጌታ ኢየሱስ ክርስቶስ። ብርሃን ውስጥ አለው የሚል ወንድሙን የሚጠላ ግን እስካሁን በጨለማ ውስጥ ነዋል። በብርሃን የሆነው ወንድሙን የሚጠላ ካለ ያ ሰው ምንድነው? ጨለማ ውስጥ አለ። ወንድሙን የሚወድ ግን በብርሃን ይኖራል። ስለዚህ ቅዱስ ጳውሎስ ልክ እንዳለ እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ ግን ከሶስቱ ደግሞ ምን ይበልጣል አለ? ኮሜንት ላይ ጻፉት። ስለዚህ ወንድሙን የሚወድ ግን ብርሃን ይኖራል፣ በእርሱ ዘንድም መሰናከል የለበትም። ለምን? ይቺ ቃል አብራው ያለው ሰው ሁሉ ነገር አለው። ለምን? እውነት፣ ፍቅር የሆነው እርሱ ስለሆነ። ስለዚህ ከሁሉ የምጸናው ፍቅር ናትና። ስለዚህ ወንድም ወንድሙን ካልወደደ በጨለማ ውስጥ ነው ያለው እንጂ በብርሃን አይደለም። ወንድሙን የሚጠላ ግን እርሱ በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማም ዓይኑን አሳውሮታልና። ልጆቼ ሆይ በስሙ ኃጢአታችሁ ተሰረየላችኋልና ጽፍላችኋለሁ። በማን ስም? በጌታ በኢየሱስ ክርስቶስ ስም። ለምን? መዳን ስለሆነ፣ አዳኝ ስለሆነ፣ ከስሞች ሁሉ በላይ ስም ስለሆነ። አባቶች ሆይ በመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎልማሶች ሆይ ክፉን ድል ነስታችኋልና እጽፍላችኋለሁ። ልጆች ሆይ አብን አውቃችሁታልና እጽፍላችኋለሁ አለ። አብን አውቃችሁታልና እጽፍላችኋለሁ። አብ በማን ታወቀ? የአብ መኖሩ በምንድን ያወቅ ነው? በጌታ በኢየሱስ ክርስቶስ ምን ፍጹም ሰው ሆኖ በተዋህዶ ታወቀ። ይህ የምወደው ልጄ ነው እርሱን ስሙት አለ። አባቴን የሰማ እኔን ይሰማል፣ እኔን የሰማ የዘላለም ሕይወት አለው አለ። አባቴን የሚወድ እኔን ይውደድ አለ። አባቱን የሚወድ እሱን ቢወደው እሱን የወደደው አባቱን እንደሚወደው እኔና አብ አንድ ነን አለ። ስለዚህ ራሱን ገለጠ፣ አብን ገለጠ። አባቶች ሆይ በመጀመሪያ የነበረውን አውቃችሁታልና ጽፍላችኋለሁ። በመጀመሪያ የነበረው ማን ነው? እግዚአብሔር አምላክ ቃል። ጎልማሶች ሆይ ብርቶች ናችሁና የእግዚአብሔርም ቃል በእናንተ ዘንድ ጸንቶ ይኖራልና። ቃል ተብሎ የተጠራ ወልድ። ስለዚህ ይህን ቃል አውቃችሁታልና ምን ጽፍላችኋለሁ። ክፉን ድል ነስታችኋል እጽፍላችኋለሁ አለ። ከዛ ወዲያስ ዓለሙን በዓለም ያለውን አትውደዱ፣ ዓለሙን የሚወድ ግን የአብን ፍቅር በእርሱ የለምና አለ። ዓለም የሚወድ ለዓለም የሚገዛ ከዓለም ጋር የሚጓዝ ሰውነቱን ለዓለም የሚያስገዛ ሁሉ ከእርሱ ጋር የለም አለ። ዓለምን እንድንጠላ በቃል ተምረናል። ስለዚህ የአብ ፍቅሩ ከእናንተ ጋር አይኖርም አለ። በዓለም ያለው ሁሉ እርሱም የሥጋ ምኞት የዓይን አምሮት ነው። ስለዚህ ለምን ትሰግዳለህ? ለምንድን ነው የምትጾሙ? ለምንድን ነው የማትበላው? አማርጠ ከበሬው፣ አማርጠ ከሻኛው፣ አማርጠ ባቱን ብላ፣ እንትኑን ብላ፣ ወርቅና ድህነትን አመጡብን። ዘመኑ የብልጽግና ነው፣ እንበለጽጋለን። ድህነት በምድር ዘራችሁ ኦርቶዶክሳውያን ምናምን። ምን አገባን እኛ? ምን አገባን እኛ? ስለ ሀብት፣ ስለ ንብረት፣ ስለ ጠፊ አለ ምን አገባን? ለምን ቤተክርስቲያን ትጠየቃለች? ያ የስጋ ጉዳይ። ቤተክርስቲያን ብትጠየቅ የምትጠየቀው ስለ ዘላለማዊ መንግስተ ሰማያት። በእናንተ ምክንያት ድህነት ወደ ዓለም ገባ። በእናንተ ምክንያት ያው ስራ መስራት ከበደን። በእናንተ ምክንያት ያው ከሰኞ እስከ ዓርብ ድረስ ከወር እስከ ወር ድረስ ያው እናንተ ስራ አትስሩ አላችሁ። እንደዚህ ስራ ከፈለግ ቤተክርስቲያን ምን አገባት? ስለዚህ ስለ ምድራዊ ጉዳይ
ቅዱስ ጳውሎስ አለ የምናድርባትና የምንቀምሳትን ጥቂት ምግብ ካገኘን ይህ በቂ ነው፣ ለሰውነታችን በቂ ነው አለ። ቤተክርስቲያን የምትሰብከው ስለዚህ ነው። ስለ ብልጽግና፣ ስለ እድገት፣ ስለ ልቀት፣ ስለ ልዕልና፣ ስለ ዳይመንድ፣ ስለ ወርቅ ምናምን አሰብክም። ምን አገባት? ወርቁ ሊያድነው ከሞት ከእግዚአብሔር ፍርድ አሁን ያለው ሀብት ንብረት ሊያድነው ነው የምትሰብከው ቤተክርስቲያን። ስለዚህ ቅዱስ ዮሐንስም ስለ ገንዘብ መመካት ከዓለም እንጂ ከአብ አይደለም አለ። ምን አለ? ስለ ገንዘብ መመካት ከዓለም እንጂ ከአብ አይደለም። ዓለሙ ያልፋል፣ ምኞቱም ያልፋል፣ እግዚአብሔር ፍቃድ የሚያደርግ ሰው ግን ዘላለም ይኖራል አለ። ዘላለማዊ ሕይወት የሚሰበክባት እውነተኛ ቤተክርስቲያን። ኢቴምን ፋቀው እፍ በልበት 1 ሚሊዮን ተሸጋግሮላል። ነገ ጧት መኪና 5 ሚስት ይዛለ ምናምን እውነተኛ ስብከት ከሐዋርያት ውጪ ከሆነ ከጨዋታ ውጪ ነው። ስለ ገንዘብ አልሰበኩም፣ ስለ ሌላ ነገር አልሰበኩም፣ ስለ እውነተኛ የእግዚአብሔር መንግስት። ምክንያቱም እዚህ ቁጥር 15 ላይ ስንደግመው ዓለሙን በዓለም ያለውን አትውደዱ፣ ዓለሙን የሚወድ ግን የአብን ፍቅር በእርሱ የለም። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ ዓይን አምሮት፣ ስለ ገንዘብ መመካት ከዓለም እንጂ ከአብ አይደለም። ዓለሙ ያልፋል፣ ምኞት ያልፋል፣ የእግዚአብሔር ፍቃድ የሚያደርግ ሰው ግን ለዘላለም ይኖራል። ለዘላለም ይኖራል። አሁን ኢየሱስን እመኚ ዳይ ወደ አሜሪካ ትገቢያለሽ፣ የዛሬ 5 ዓመት ወርቅ ትሆኛለሽ ምናምን። የገንዘብ ስብከት አይሰራም። ጎረቤትሽ ላይሽ ላይ አጋንንት አርጋብሽ ነው ሀብት ንብረት የማታገኙ ምናምን ወዘተርፈኛ ቤት ውስጥ ደግሞ ያዢ ጎረቤትሽ ዶሮ ትጥልብሻል። ጠንቋይ ሁሉ እንደዚህ የሚባል ትምህርት የላትም ቤተክርስቲያን። ስለ ምድራዊ ህይወት አያገባትም ቤተክርስቲያን። ያዝ፣ እውነቱን ያዙ። እንዲህ የሚባል ትምህርት የላትም። ስለ ዘላለማዊ ህይወት፣ ስለ ንስሐ፣ ከእግዚአብሔር ጋር ስለ መውደቅ፣ አካልን ስለ መግዛት፣ ሰውነትን ስለ መግዛት፣ ስለ ዘላለማዊ ስለማታልፈው እግዚአብሔር መንግስት ይሰበካል እንጂ በዚህ ውጣ፣ በዚህ ግባ፣ እንደዚህ አርገሽ ይህንን ዕጣን ጨምሪ፣ እንደዚህ ስታረጊ፣ እንዲህ ስትሆኚ፣ ቤትሽ ላይ ይህንን ስታስሪ፣ ጧፍ እንዲህ ስትገምጂ ምናምን የሚባል ትምህርት የላትም ቤተክርስቲያን። አልተሰበከም። ከዛ ወዲያ ቁጥር 18 ጀምሮ ደግሞ ስንመለከተው ቅዱስ ዮሐንስ እንደዚህ ያለ ስለ ሐሳዊ መሲህ የእውነት እንደሚመጣና ብዙዎችን የሚያስተው ዘመኑ እየመጣ እንደሆነ ሲናገር እንዲህ አለ። ልጆች ሆይ ይቺ ሰዓት መጨረሻዋ ሰዓት ናት አለ። የዛሬ 2000 ምናምን ዓመት የተጻፈ መጽሐፍ። ይቺ ሰዓት ምንድን ናት? የመጨረሻዋ ጊዜ ናት። ለምን? ለዓለም ጭንቅ ነው። ሐሳዊ መሲህ እንደሚመጣ እንደሰማችሁ ዛሬም ብዙዎች ሐሰተኞች መሲዎች ተነስተዋል። የሚመጣው ብቻ ሳይሆን ዛሬ የተነሱ እነዚህ ውር የሚሉ አሉ። የሐሰት ትምህርት የሚያስተምሩ ይኸው እየበተኗቸው አይደለ? እነሱ እንኳን እያሉ የሐሰት ትምህርት የሚሰጡ ውር የሚሉ አሉ። እንዴት ማወቅ እንችላለን? እነዚህን ሰዎች ስብከታቸው ያስታውቃል። ስብከታቸው ያስታውቃል። መንፈስን ለማባረር ጉልበት ሲጠቀም ትክክለኛ እንዳልሆነ ይታወቃል። አጋንንትን ለማውጣት አዲስ የሆነ ስትራቴጂ ልክ እንዳመጣ ጅራፍ ይዞ የሚመጣ ከሆነ ተሳስቷል። መንፈስ በጅራፍ አይገረፍም፣ መማር አለበት። መጀመሪያ መንፈስ ምን አይነት አካል እንዳለውና ምን አይነት ስራ እንዳለው አልተማረም። ይሄ ሰው መማር አለበት። ንስሐን በአደባባይ የሚሰጥ ከሆነ ንስሐ በአደባባይ አይሰጥም፣ ሐሰተኛ ነው። ለቀውጣ። ትክክለኛ ንስሐ እየገባ አይደለም። ከቤታችን መጀመር ስላለብን ወንጌልን ማስተማር ተርቶ እንቱ ፈንቱ የሆነ ወሬ የሚያወራ ከሆነ ሐሰተኛ ሰው ነው። ዝም ብሎ በተአምራት ሰዎችን መሸፈን የሚፈልግ ከሆነ ተአምራት ወደ ጌታ ኢየሱስ ክርስቶስ እንዲመጣ የምናሳይበት መንገድ እንጂ ተአምር ለክርስቶስ ትምህርት ቤዛ አይደለም። ተአምር ወንጌል ለማስተማር የተጠቀሙበት እንጂ ሰዎችን ማርከው ለመመጥመጥ ወይም ደግሞ ከህሊናቸው በላይ እንደሆነ ለነዛ ሰዎች እንዲገዙ ለሚያደርግ ትምህርት አይደለም። ቤተክርስቲያን ይህ ጸጋ የተሰጣት እነ ቅዱስ ዮሐንስ ምንም ቢያደርጉ ወንጌል ለመስበክ ነው። ስጋዊ የሆነ ፈውስ ቢሰጡ ወንጌል ለመስበክ፣ እግራቸውን ለማስላስ አይደለም።
እግር ስር ወድቃችሁ የተለያየ ነገር እንድታደርጉላችሁ አይደለም። በጣም መጠንቀቅ ያለብን ፍቅራችን ልክ አልፎ ከእግዚአብሔር ይልቅ ወደ ሌላ እንዳያደላ ተጠንቀቁ። አንዳንዴ እውነት አላቸው ከእኛ ሃይማኖት ውጭ ያሉ ሰዎች የሚናገሩት። ራሳችን ንግዛ። በተለይ ሴቶች ግዙ። ብዙ ጊዜ ይታወቃል። እስከ ማምለክ የምትደርሱ ሰዎች አላችሁ። ተው። ለዚህ ነው ቅዱስ ዮሐንስ ልጆች ይቺ ሰዓት መጨረሻዋ ሰዓት ናት፣ ሐሳዊ መሲህ እንደሚመጣ እንደሰማችሁ ዛሬ ብዙዎች ሐሰተኞች መሲዎች ተነስተዋል። ስለዚህም በመጨረሻዋ ሰዓት እንደሆነች አናውቃለን። ከኛ ወገን ያልሆኑ ከኛ ወጥተዋል። ከኛ ወገንስ ቢሆኑ ኖሮ አብረውን በኖሩ ነበር አለ። ምን በኖሩ? አብረውን በኖሩ ኖሮ። ከኛ ዘንድ ያልሆኑት ግን ምን ብለዋል? ወጥተዋል። አብረው የተቆጠሩ ግን ይወጡ፣ አንድ ላይ የነበሩ ግን ደግሞ ያልሆኑ ጠላት ግን ሆነዋል መልሰው። ዛሬ ጠላቶቹ የቤተክርስቲያን እኮ አብራት የነበሩ ናቸው። አልሆነላቸው። እንደፈለጉት ሊያደርጉ ሞከሩ፣ ግን አልተሳካላቸውም። ስለዚህ መውጣትና መሳደብ ጀመሩ። ስለዚህ ቅዱስ ዮሐንስ ከኛ ወገን ያልሆኑ ከኛ ወጥቷል፣ ከኛ ወገንስ ቢሆኑ ኖሮ አብረውን በኖሩ ነበር። ነገር ግን ሁሉም ከኛ ወገን እንዳልሆነ ይገለጹ ዘንድ ተለዩ። ከኛ ጋር ከተቆጠሩት አሁንም ወደፊትም የሚለዩ አሉ። እግዚአብሔር አምላክ እስከሚመጣ ድረስ የሚለይ ብዙ አለ። የሚለየውን አትከተሉት። ለምን ተለየ ይሄ ሰው የሚለው ነው ነጥቡ። ለምሳሌ መቁጠሪያ ለጸሎት መሳሳት እንዳይመጣ ብዙ ጸሎት ለሚጸልዩ በተለይ ለመነኮሳት እድሜያቸው ለገፉ ለማያስተውሉ በዛች ቁጥር ስለሚይዙ ያ መቁጠሪያ ለዛ ነው የተዘጋጀው። ስሙ መቁጠሪያ ይባላል። ምንድነው የሚቆጠረው ሲባል መዝሙር ይቆጠርበታል፣ ጸሎት ይቆጠርበታል፣ አቡነ ዘበሰማያት የተባለባቸው ቁጥሮች የሚቆጠሩበት ነው። ድንገት እንደው እንግዳ ቢመጣባቸው እዛች ጋር ይይዟትና ካቆመበት ቦታ አቡነ ዘበሰማያት ብለው ይጀምራሉ። ይህን መያዝ የሚገባው በእድሜ ያረጁ በተለይ መነኮሳት፣ ለእንደዚህ አይነት ለጾም ጸሎት የተዘጋጁ በጣም ብዙ ጸሎትን በቀን ውስጥ የሚያከናውኑ ጸሎት ለመቁጠር የተዘጋጀ ነው ሲባል መስቀል ይወለቅና መቁጠሪያው በአንገት ይደረጋል። ከአባ ገሌን ያገኘሁት ምንድነው ትርጉሙ? አጋንንት ያባረራል። በስመ አብ ከመስቀሉ መቁጠሪያው በለጠ አይደል? እሺ። ስለዚህ እንደነዚህ አይነት ሰዎች ወይም ደግሞ የሐሰት የሆኑ እኛ ውስጥ ያሉ አለ ቅዱስ ዮሐንስ፣ እኛ ውስጥ የነበሩ ከኛ ጋር የተቆጠሩ ግን ትክክለኛ ያልሆነ ትምህርት ያስተማሩ ምን አሉ? በጊዜያቸው ተለዩ። እናንተስ ከቅዱሱ ያገኛችሁት ቅብዓት አላችሁ፣ ሁሉንም ታውቃላችሁ አለ። ቅባት ማለት መመረጥ ማለት ነው። እግዚአብሔር አምላክ መንፈስ ቅዱስን በእናንተ ላይ አድርጓልና ምን ሁሉን ታውቃላችሁ አለ። በማን? በመንፈስ ቅዱስ። በእግዚአብሔር ቃል ምን ሰው ይመዝናል። ዝም ብሎ በጭፍን አይወድም ሰው። ይህ ቃል የእውነት ነው፣ ይህ ቃል የእግዚአብሔር ቃል ነው ብሎ መማር አለበት። እውነትን የምታውቁ ስለሆናችሁ ውሸት ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነት እንደማታውቁ አድርጌ አልጽፍላችሁም አለ። እውነትን ስለምታውቁ። እውነት ምንድን ነው? የተማርነው ነው። እውነት እኮ የተማርነው ነው። እውነት ይሄ ነው። ኃጢአትሽ ይቅር እንዲባልልሽ ተንከባለይ የሚል ትምህርት አለ። እርሷ ተንከባላ ኃጢአት የሚሰረይላት ከሆነ የጌታ ክርስቶስ መጥቶ ደም ማፍሰስ ምን ትርጉም አለው? ምን ትርጉም አለው? ንስሐ በእንደዚህ ይሰጣል? በሰው ጉልበት በሰው ኃይል አይደል? እንደዚህ አይነት ነገር ውስጥ የሚገባ ሰው አለ? ብዙ አይነት ነገሮች አሉ። የቤታችንን ገበና ማጽዳት ስላለብን ነው። መጀመሪያ ሙድ መያዣ ያደረጉ ሰዎች አሉ። ቅዳሴ ላይ ቪዲዮ ገብተው ነቀሲስ ያዩት ይመስለኛል። ቪዲዮ ቅዳሴ ላይ ገብተው መላእክት እየፈሩ እየተንቀጠቀጡ የሚሰሙትን የእግዚአብሔርን ቅዱስ የሆነ ቃል የመላእክትን ዜማ ቅዱስ ያሬድ የተማረበትን በዜማ የሚቀደስበትን ከሰማይ ያገኘውን ያን ስጦታ ይዘው ቤተ መቅደስ ውስጥ ገብተው ቪዲዮ ላይ አድርገው ቪዲዮ ላይ የሚጻፉን ቲክቶክ ላይ የሚጻፉን ቴክስት እያየ እያወራ ሙድ እያያዘ እየተሳለቀ በጌታችን በኢየሱስ ክርስቶስ እውነተኛ ስጋና ደም ፊት የሚያሸፉ ሰዎች ዛሬ መጥተዋል። ምን አደባባይ ወጣ አይደለ? ግልጽ እኮ የቃየል መስዋዕት ይቃጠልበታል። ምን የኛ ቤት ስለሆነ ይደበቃል? አይደበቅም። መወቀስ አለበት። ትክክል አይደለም። ሰዎች በመፍራት በመንቀጥቀጥ በጌታ ኢየሱስ ክርስቶስ ፊት ቆመው የሚያደርሱትን ጸሎት የሚያናንቁ ሰዎች አሉ። ለገንዘብ ቢዝነስ
ወራዊ ደሞዝ ስለሚከፈለው ብቻ ገብቶ የሚቀድስ አለ። ወራዊ ገንዘቡን ብቻ ለማግኘት ሲል ካህን የመሰለ አለ። ወራዊ ደሞዝ ብቻ ስለሚከፈለው ዲያቆን የሚጫወት አለ። ውሸት ነው ሀቅ አደባባይ የወጣ ስለሆነ፣ ስለዚህ እውነትን የምታውቁ ስለሆነ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን እንደማታውቁ አድርጌ አይደለም የምጽፍላችሁ አለ። ታውቃላችሁ፣ ግን እወቁ፣ የበለጠ ንቁ እያለን ነው ቅዱስ ዮሐንስ። ንቁ። ዘመኑ ምንድን ነው ብሎ ነው የጀመረው? አደገኛ ዘመን ነው። ሁሉን ነገር የምንመረምርበት በአስተውሎት ይሄ የእግዚአብሔር ትእዛዝ ነው። ምን በሚያክል በቦቴ ጫማ በእርግጫ ብለው ደረቷን እየመታት ናውጣ አንተ ሴጣን ቢል ይሄ ሰው ነው? አይምሮ አለው? የእግዚአብሔር መንግስት ያውቃል ማለት ነው። የለበሰው በእጁ የያዘው መስቀል ከሱ በላይ ጉልበትን ተጠቅሞ እየገረፈ እየደበደበ እየቀጠቀጠ እየዘለዘለ እናንተ አጋንንት ውጣ የሚል ይሄ ሰው ነው ብላችሁ ታስባላችሁ? የእግዚአብሔርን ቃል ያውቃል? አያውቅም። ስለዚህ አቁም ማለት አለብን። የእግዚአብሔርን ቤት ሰይጣን ላስከብር ብሎ ከበር ቆሞ ደንብ አስከባሪ ሲሆን የእግዚአብሔርን ቤት የሚጠብቁ ቅዱሳን መላእክት ጠፍተው ነው ሰይጣን የእግዚአብሔርን ቤት አስከባሪ ሆነው ነይ እያለ ሲጎትትሽ እወቂ። መጀመሪያ ሲጀመር ኃጢአት መሆኑን ያወቀው አንቺ ላይ ካስደረገ እግዚአብሔር ቤት ስትመጪ ማን ጠባቂ ያደረገው? የካህኑን የእግዚአብሔርን ቃል የሚናገር መጽሐፍ ቅዱስን ጠቅሶ ከሚናገረው ይልቅ አጋንንት ይዞት እየለፈለፈ ከሚንደፋደፈው ሰው እውነትን ሰማ ብሎ የሚበረታ ሰው ይሄ የተሳሳተ ነው። የዘመናችን ሞቲቬሽናል ስፒከሮች የሚባሉትን አይነት ሰዎች ማለት ነው። ገንዘብ እንዲሞላል ይሄን አድርግ፣ ያዝ፣ ተራመድ፣ ይሄን አድርግ ምናምን። ከዛ ዋዲያስ መጨረሻ ላይ እስኪ ያላችሁን ጣል ጣል አድርጉ። እንደዛ መንፈስ እንደማመን ነው። ካወቀው ለምን አይሰራበት? ሴጣን ታዲያ ማንን የእግዚአብሔር ቤት ላይ ደንብ አስከባሪ ያደረገው? ዛሬ የምንመለከታቸው ሰዎች ሁሉ 10 ዓመት 15 ዓመት 20 ዓመት ደንብ አስከባሪ ሆነው የእግዚአብሔር ቤተ መቅደስ ውስጥ ይቀመጣሉ። ጫማ የሚያዘናዱት እነሱ ታዘው ነው ይላል እግዚአብሔር። የሚያዛቸው መላእክት አጥቶ ማለት ነው። ለቤቱ አጋንንትን አዙ። በቅዱሱ ስፍራ መገኘት የማይገባው በቅዱሱ ስፍራ ስለ ቅዱሱ ጥብቅና ቆሞ እያገዛችሁ ማለት ነው፣ እንድትቆርቡ እየረዳችሁ። ጎበዝ አትሸወድ። ለዚህ ነው እውነትን ለይታችሁ እወቁ። ስለማታውቁ ብቻ ሳይሆን እንድታውቁ ጭምር ነው የጻፍኩላችሁ እያለ ቅዱስ ዮሐንስ የሚናገረው። ኢየሱስ መሲህ አይደለም ብሎ ከሚክድ በቀር ሐሰተኛ ማን ነው አለ። መሲህ ማለት አዳኝ ማለት ነው፣ የሚያድን ማለት ነው። መሲሐችን አዳኛችን ብሎ ይጠሩታል። ኢየሱስ ክርስቶስን አዳኝ አይደለም ብሎ ከሚክድ በቀር ማን ነው ሐሰተኛ? ሐሰተኛ ማን አለ? አብን ወልድን የሚክድ ሐሳዊ መሲህ ይህ ነው አለ። አብንም ወልድንም የሚክድ ምን ሐሳዊ መሲህ ይሄ ነው። ወልድን የሚክድ ሁሉ አብን እንኳን የለውም አለ። ወልድን እስከ ካድረስ አብ አለ ቢል ምን ትርጉም አለው? ልጁን ያመነ አብን ያምናል፣ የላከውን ያምናል። የላከውን የሚያምን ልጁን ያምናል፣ ልጁን ይቀበላል። ልጁን የተቀበለ መንፈስ ቅዱስን ይቀበላል። አንዱን ከአንዱ ለይቶ አንዱን ከአንዱ አሳንሶ እንዴት ይሆናል? ስለዚህ ቅዱስ ዮሐንስ ወልድን የሚክድ ሁሉ አብ እንኳን የለውም፣ በወልድ የሚያምን ግን አብ አለው አለ። ስለዚህ ወልድን ማመን ማለት አብን ማመን ማለት እኮ ነው። ለምን እኩል ስልጣን አላቸው? የምናምነው አምላክን አይደል? ስለዚህ ወልድ አምላክ አይደለም? ከአብ ጋር እኩል ስልጣን የለውም? ስለዚህ በወልድ የሚያምን ሁሉ ኃጢአትን ስርየት የሚሰጥ ነው እንጂ የሚያሰጥ ነው የሚለምን ነው ብሎ ከአብ የሚያሳንሰው ሁሉ እንዴት አድርጎ ነው በወልድ የሚያምነው? ወልድን ማመን አብን ማመን ነው እያለን እየጻፈልን አብ እንዲኖረው ወልድን ይቀበል እያለን የወልድን ክብሩን ያላወቀ የባህሪ ልጅነቱን ያልተረዳ የባህሪ አምላክነቱን ያላወቀ ዝቅ አድርጎ አብ ፊቱን ስላዞረበት ነው ብሎ ዛሬ የሚሰብከን ሰው እንዴት አድርጎ ነው ታዲያ ወልድን ተቀብያለሁ ከአብ ጋር እኩል ነው ብሎ ሊሰብከን የሚችለው? አብ ፊቱን ከልጁ የሚያዞር ነው እያለን እንቀጥል። በወልድ የሚያምን ግን አብ አለው። እናንተስ ቀድሞ የሰማችሁት ትምህርት በእናንተ ዘንድ ጸንቶ ይኑር አለ። መቼ? ቀድሞ የሰማ ነው። ከማን? ከክርስቶስ። ቀድሞ የሰማችሁትን ትምህርት በእናንተ ዘንድ ካለ እናንተም በአብ በወልድ ትኖራላችሁ። እርሱም የሰጠን ይችን ተስፋ ለዘላለም ሕይወት ናት አለ። የዘላለም ሕይወት የተባለው መንፈስ ቅዱስ ነው። ከማን ሰጠን? ከአብ ዘንድ የምልክላችሁን የሚያጽናናው መንፈስ ቅዱስ ወደ እናንተ እስከምልክ ከኢየሩሳሌም እንዳትወጡ ስላለ፣ ስለዚህ የጸናው የዘላለም ሕይወት የተባለው መንፈስ ቅዱስ። እንምጣ። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሕይወት ነው ብለናል። አብ ልብ ነው፣
ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው፣ ህይወት ነው ብለናል። ስለዚህ እርሱ የሰጠን ይቺን ተስፋ አለን። መንፈስ ቅዱስ ተስፋ ነው፣ ከአብ ዘንድ የምናገኘውን ተስፋ ብሎ ነግሮናልና። ስለዚህ አብን ነገረን፣ ወልድን ነገረን፣ መንፈስ ቅዱስን ነገረን። ምን አለ? ቀድሞ የሰማችሁትን ትምህርት በእናንተ ዘንድ ካለ እናንተም በአብ አንድ በወልድ እሺ እርሱም የሰጠን ይቺ ተስፋ ለዘላለም ሕይወት ናት አለ። ከአብ ዘንድ የተላከችው የዘላለም ተስፋ መንግስተ ሰማያት የምንገባባት እውነት ናት፣ ያዟት፣ ሕይወት ናት እያለ ነው። ስለሚያስቷችሁም ይህን ጽፌላችኋለሁ። የሚያስቱን በዘመናችም እየበረቱ ነው፣ ወደፊትም ይበረታሉ። ከዛም የጠነከረ ነገር ይመጣል። ስለዚህ ለምን ጻፍኩኝ አለ? ስለሚያስቷችሁ ይህን ጽፌላችኋለሁ። እናንተ ግን ከእርሱ የተቀበላችሁትን ቅባት አላችሁ። ጸጋ ማለት ነው። እሺ ስጦታ ማለት ነው። መመረጥ ማለት ነው። መመረጥ ማለት ነው። በእናንተ ዘንድ ትኖራለች፣ ማንም ሊያስተምራችሁ አትሹም ማለት። ማንም መጥቶ ዛሬ ቢያስተምረን የማንነቃነቅበት መሰረት ሐዋርያት ሰርተውልናል። ማንም ያልተማረው ሊነቃነቅ ይችላል። የተማሩትስ እውነቱን የሚያውቁትስ ማንም ሊያስላችሁ አይችልም። ማንም ቢያስተምራችሁ አትሹም በማለት ይናገራል። ነገር ግን የእግዚአብሔር መንፈስ አለ፣ መንፈስ ቅዱስ ሁሉን ያስተምራችኋል። አዎ መንፈስ ቅዱስ ሁሉን ገላጭ ነው፣ የታመነም ነው፣ እውነት ነው፣ ዘላለማዊ ከአብና ከወልድ ጋር የሚኖር ሕይወት እስትንፋስ ነው፣ ዓለምን የፈጠረ ነው፣ ገዢ ነው መንፈስ ቅዱስ። እሺ ሐሰትም አይደለም፣ እውነት ነው። በመንፈስ ቅዱስ በኩል ሐሰት የለም፣ ንጹሕ ነው፣ በባህሪ ንጽሕና ያለው፣ ባህሪው ከአብና ከወልድ ያልተለየ ዘላለማዊ አምላክ ነው። ትክክል። እንደተማራችሁትም በእርሱ ኑሩ። በማን? በመንፈስ ቅዱስ። እንዴት ኑሩ አለን? መንፈስ ቅዱስ ከኛ ጋር፣ መንፈስ ቅዱስ እኛ ውስጥ ነው፣ ወልድ ከኛ ጋር ነው፣ አብ ደግሞ በሰማይ ያለው ነው ብለናል። በሰማይ ካለው ቃልን ሰማን። ወልድ ከኛ ጋር አማኑኤል የተባለ መንፈስ ቅዱስ በውስጣችን አለ። ይህ ቃል መጽሐፍ ቅዱሳዊ ነው። አሁንም ልጆቼ ሆይ በሚገለጥበት ጊዜ መወደድን እናገኝ ዘንድ አለ። በሚገለጥበት ጊዜ ማን ሲገለጥ? እስኪ ስለ የትኛው መገለጥ ነው የሚናገረው? ትናንትና ጴጥሮስ ነግሮናል፣ ቅዱስ ጴጥሮስ። ባለፈው ቅዱስ ጳውሎስ ነግሮናል። አሁን ደግሞ ቅዱስ ዮሐንስ እየነገረን ነው። ስለምን? ስለ ወደፊቷ ምን ተስፋ እየነገረ ነው። እየሰማ ስለ ትንሣኤ ሙታን ነው አሁን የሚያወሩት። ስለዛች የሚመጣባት ቀን፣ እንደ ሌባ መጣባት አለው ስላላት ቀን አሁን ቅዱስ ዮሐንስ ይነግረናል። ምን አለ? በሚመጣበት ጊዜ ከእርሱ ተነሳ እንዳናፍር በእርሱ ጸንታችሁ ኑሩ አለ። ጸንቶ ያልኖረ ሺህ ጊዜ ኢየሱስ ቢል ትርጉም የለውም። ለምን? በትእዛዙ ካልኖረ ሞት አለና ይፈረድበታል። ስለዚህ የኢየሱስ ክርስቶስ መምጣት ሲል ነው። እርሱ ጻድቅ እንደሆነ ብታውቁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ ወቁ አለ። እርሱ ጻድቅ እንደሆነ ብታውቁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ ወቁ አለ። በማን? በጌታ በኢየሱስ ክርስቶስ። እንዴት ነው የምንወለደው? ምን ብሎ ነግሮናል ኢየሱስ ክርስቶስ? በእርሱ እንደምትወለዱ ወቁ አለ። እሺ